እንደዚህ የምታይ? ቆይ አንተ ከኔ ፍቅር ያዘ እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። እንዴ ምን? ቆይ አንቺ አፍሽ ላይ የመጣውን ነገር ነው የምትወል? ምን ወደኛለሁ ብዬ ስለጠየቅኩ ነው። እንደው አንቺን ደስ ይበልሽ ብዬ እንጂ ዳጣ በዚህ ሰዓት እሱ ክፍል አትሆንም። ምንድን ነው? ምን አስደነገጣችሁ እንዴ? ለምን አንደነግጥ? ሳጠንኳ እኮ ስለገባ እኮ ነው። እኔ አሁን እኮ እዚህ ክፍል የገባሁት አንኳኩቼ ናታን ግቢ ብሎኝ ነው። ባይሌ ኖሮ አልገባም ነበር። ከዛ ገብቼ አይ ትንሽ ደክሞኝ ስለነበር እንድታወራኝ ነው ያልኳት። ታዲያ የሰማሁት ንግግር ምንድን ነው? ዳጣ ያው ንግግሯን ታውቀው የለ ሳያት ምንድን ነው ፍቅር ያዘን እንዴ ምናምን አለች። እዚህ ቤት ውስጥ ያሉ ልጆች እህቶች ናቸው። ልክ እንደ ወንድም ጠብቃቸው። የምጠብቃቸው ከአካላዊ ጥቃት ብቻ አይደለም። ሴቶች ናቸው፣ ልጆች ናቸው። እነሱ እንኳን ወደ አልሆነ አቅጣጫ በሄዱ አንተ መክረህ ተቆጥተህ መመለስ ይችላል። አዎ አንተንም እንደ ልጄ ነው ማየ። ሀሳብህና ስጋትህ ገብቶኛል። ምንም እንዳታስብ አባዬ። በጣም ጥሩ ናታን። ያው እንግዲህ በቅርቡ ወደ አውሮፓ ስለሚሄድ ማርታ በሌለችበት ሰዓት ዋና ቢገኝ ሊጣሉ ስለሚችሉ አንተ ጠብቃቸው፣ ከአጠገባቸው እንዳትርቅ እሺ? ከማርታም በላይ ኃላፊነቱ ያንተ ነው። እሺ? እሺ አባዬ። አንቺ እኮ ማለት ድመት ማለት ነሽ። የምትፈልጊውን ነገር ለማግኘት ልስልስ ብለሽ የምትቀሪ። ከምር ነው። ክላስ እንዴት? ጥሩ ነው። እኔ ምን ናታንዬ፣ አባዬ ከአውሮፓ ሊሄድ ነው። ነገር እና ምን አሰብክ? ስለምን? አባዬ ወደ ውጭ ስለሚሄድ ነው። እና ስለምን ላሰብ እችላለሁ? አባዬ ሲወጣ እኮ የመጀመሪያ አይደለም። አንተ በግልጽ ካልነገሩ አይገባህም? ይኸውልህ ናታን፣ አባዬ ወደ ውጭ ከሄደ እኔም ፊልድ እወጣለሁ ብዬ እሄዳለሁ። አንተም አባዬ ልጠይቅ ብለክ በዛም አሪፍ ጊዜ አሳልፈን እንመጣለን። ምን? አልገባኝም። ለምንድነው ጅል የምትሆነው? ቤተሰብ ምናምን በእኛ ህይወት አያገባቸውም። የምታውሉ ነገር እየገባኝ አይደለም። አባዬ ስለሌለ አንድ 3 ቀን ኩሪፍቱ ሄደን እንዝናና ነው ያልኩ። እንደዚህ ስልክ ነው አይደለም የሚገባክ? ቆይ ኩሪፍቱ ሄደን ምን ልናደርግ? እንዝናናለን። ከዛስ? እነዛ ጫካ ውስጥ ለብቻቸው በተሰሩ ጎጆ ቤቶች ውስጥ እኔ እናንተ ብቻ እጅ ለእጅ ተያይዘን እየተራመድን ወፎች በዜማቸው እያጀቡን ከሀይቁ በሚወጣው የማዕበል ዜማ ሸዋ እያለ ነፋሻማ አየሩን እየታገልን በመንገዳችን ላይ ቀይ አበቦች እየረገፉ ናታንና ዳጣ ተዋረዱ ዛሬ። ናታን የዳጣ ፍቅር ሊያሳብደው እንደሆነ አይኑ ያሳብቅበታል። ነገር ግን ለመናገር በጣም ፈርቷል እና ዳጣን ክላሱ ጠርቶ በሚያዋራት ሰዓት ዳጣም ትኩር ብሎ ሲያያት እንዴ አንተ ልጅ ከኔ ፍቅር ይዞሃል እንዴ እያለሽ እየተናገረች ነበረ። በዚህ ጊዜ አቶ ደረጀ ዳጣ እኮ ናታን ክፍል ትሆናለች በዚህ ሰዓት በማለት አቶ ደረጀም እንዴ እኔ እስቲ ላንቺ ልበልና ልያቸው እንጂ በዚህ ሰዓት ናታን ክፍል ምን ትሰራለች በማለት ቀጥ ብሎ ወደ ናታን ክፍል ሲሄዱ ዳጣ የምትናገራቸው ቃላቶችን ሰሙ። በዚህ ጊዜ በጣም በመደንገጥ በሩን ከፍቶ ሲገባባቸው ዳጣና ናታ ተርበተበቱ፣ በጣም ደነገጡ። አቶ ደረጀም ምን ነው ለምን ደነገጣችሁ ብሎ በሚጠይቃቸው ሰዓት ዳጣ በጣም በመርበትበት መጽሐፍ ልፈልግ ነው ምናምን እያለች መቀበጣጠር ጀመረች። አቶ ደረጀም በቃ ውጪ መጽሐፉ ነገ ያመጣልሻል ናታ በማለትም እሷን አስወጥቶ ናታንን ጠየቁት። ናታም ያው ዳጣ እንደ ልቡ ስለሆነች እንጂ እንደዚህ አይነት ነገር የለም በማለትም ለአባትየው ለአቶ ደረጀ መለሰላቸው። አቶ ደረጀም እዚህ ቤት ያሉ ልጆች እህቶችህ ናቸው፣ እንድትጠብቃቸው ከአካላዊ ጥቃት ብቻ ሳይሆን ከጾታዊ ጥቃትም እንድትጠብቃቸው በማለትም ነገሩት። ናታንም እረ ችግር የለም ምንም አታስብ በማለትም መለሰላቸው። አቶ ደረጀም እንግዲህ ከቅርቡ ወደ አሜሪካ ወደ አውሮፓ ሊሄድ ስለሆነ የዚህ ቤት ኃላፊነትና አንተ ላይ ነው ከኤፍራታ በመቀጠል በማለትም እንዲሁም ልጆቹን እንድጠብቃቸውም ጠየቁት። ናታንም እሺ ችግር የለም በማለትም ቃል ገባላቸው። እንግዲህ አበጌልን ዛሬም ዳጣና ናታ ላይ ጉድጓድ እየቆፈረችላት ትገኛለች።
እዛ ቤት ዳጣን ለማስወጣት ብዙ ምክንያቶችን ብዙ ሰበቦችን እየፈጠረች ነው። ዛሬም እንግዲህ አባትየው ወደ አውሮፓ መሄዳቸውን አስመልክቶ ናታንን ቁጭ አድርጋ ናታንዬ አሁን አባቴ ወደ አውሮፓ ሊሄድ ነው፣ ስለዚህ ይሄን ጊዜ መጠቀም አለብን እኔ እናንተ በማለትም ጠየቀችው። ናታን በጣም ግራ ተጋባ። ምን ማለት ነው ሲላት እንግዲህ እኔም ፊልድ ብዬ እወጣለሁ፣ አንተን ቤተሰቦች ልጠይቅ በልና ውጣ፣ ለ3 ቀን በኩርፍቱ መዝናናት አለብን አለችው። ከተዝናናን በኋላስ ብሎ ሲጠይቃት እዛ በነፋሻው አየር ጭል ባለው ቤት ወፎቹ ጫጫታ እየተዝናናን ከላያችን ላይ ቀይ አበባ እየረገፈ ብላ ስትጠይቀው ናታንም በጣም ተሰምቶት በቃ በቃሽ ይበቃሻል በማለትም ትቷት ብድግ ብሎ ሄደ። በዚህም ጊዜ አበጌ በጣም ተናደደች። ምን ማድረግ ይሻለኛል በማለትም አሁንም መፍትሄዎችን ማፈላለግ ጀመረች። እሱ ዳጣን እንደሚወድ ነው፣ እኔንን አይወደኝም በማለትም ውስጧ ማብሰልሰል ጀመረች። ውሃና ዳጣ እንግዲህ ናታን ክፍል ላይ ከሰላም አንድ ላይ ቁጭ ብለው እየተጫወቱና ሰላም ክፍል የናታን ክፍል ልታጸዳ ገብታ ስለነበረ በዚህ ጊዜ ዳጣ ወደ ናታን ክፍል ስትሄድ ሰላም እያጸዳች አገኘቻት። ከዛ ምስት ልቀበልሽ እኔ ላጽዳው አንቺ ቁጭ ብሎ ማለትም መጥረጊያውን ተቀበለቻት። በዚህ ጊዜ ውሃ ወደ ዳጣ በመሄድ ተቃቅፈው ሲሳሳሙ ሰላምም ትኩር ብላ አየቻቸው። ውሃም ዳጣ ደረጀ ብላ ስትጠይቃት ሰላም በጣም በመገረም እንዴት ዳጣ ደረጀ ብለሽ ትጠሪያታለሽ በማለትም ጠየቀቻት። ዳጣም እህቷ እንደሆንኩ እኮ ነው የምታውቀው በማለት እንዴ እህቷን ብትሆኝ እኮ ደረጀ ግን አልወለደሽም በማለት መለሰችላት። ዳጣም እንዴት አወቅሽ አንቺ በማለት ስትላት ሰላም በጣም ተደናግጣ ምን ማለት ነው እያለች ጠየቀቻት። በዚህ ጊዜ ዳጣም መለስ አለችና በቃ ተውኩት በማለት እይንስቲ አንመሳሰልም እንዴ በማለትም ፎቶ ለመነሳት ተቃቀፉ። ሰላምም ውሃዎች እኮ ይመሳሰላሉ በማለት ያው ውሃ ማለት የዋሃ ናቸው፣ የዋሃዎች ይመሳሰላሉ እያለች በዚህም ውሃ ከዛ ለቃቸው ወደ ሳሎን ስትመጣ አበጌ ቁጭ ብላ ነበረ። የዳጣ ስልክ እዛ ሳሎን ላይ ቁጭ ብሎ ነበረ። ከዛ አበጌ ውሃዬ ነይ እኔ ጋ ቁጭ በይ በማለትም አጠገቡ አስቀምጣ የዳጣ ስልክ ፓስዋርድ ታውቂዋለሽ እያለች ጠየቀቻት። እሷም ውሃም አዎ አውቀዋለሁ በማለትም ፓስወርዱን ከፈተችላት። በዚህም ጊዜ ነይ እስቲ ከኋላ ቁጭ በይና ጸጉሬ እንዳብሽኝ የሆነ ነገር አለ ጸጉሬ ላይ ስትላት ውሃም እሺ ብላ የአበጌን ጸጉር መዳበስ ጀመረች። በዚህ ጊዜ አበጌ ጸጉሬ ላይ ምን አለ ስትላት ምንም የለም ጸጉርሽ ብቻ ነው ያለው አለቻት። ከዛ ነይ ሂጂ ውጭልኝ በማለትም ውሃን ካጠገቧ አባራ የዳጣን ስልክ መፈተሽ ጀመረች። በዚህን ጊዜ ወደ ናታ ገባችና ናታ ላይ ቴክስት ማድረግ ጀመረች። ልክ ዳጣን አስመስላ እንደምትወደውና በቃ የተለያዩ የፍቅር መግለጫዎችን እየጻፈች ወደ ናታን መላክ ጀመረች። ናታን በጣም በመገረም ዳጣ መስሎት እሱም የተሰማውን ስሜት እየጻፈ ወደ ዳጣ ቴክስት ያደርጋል። ብዙ ከተጻጻፉ በኋላ ወደ ክላሴ ነይ በማለትም ጠራት። ዳጣም እሺ እመጣለሁ የሚለውን ጽሑፍ ጽፋ አቶ አበጌ ከዛ በኋላ ግን ቀጥታ ወደ እናቷ ነበር የደወለችው። ናታም ዳጣ ትመጣለች በማለት በደስታ ክላሱ ሆኖ እየጠበቃት ነበረ። አበጌም ወደ እናቷ በመደወል ነይ እማሳየሽ ጉዳለ እናቴ፣ ነይ እማዬ እማሳያችሁ ጉዳለ አባዬም አንቺም ነይ በማለትም ወደ እናቷ ስትደውል እናትየውም እየመጣች ስለነበር መጣው እስቲ በር ላይ ነኝ በማለትም ቀጥታ ከአቶ ደረጀ ጋር ወደ ውስጥ ሲገቡ አበጌም ስልኩን አንስታ ነይ ዳጣና ናታን የሚጻጻፉትን ላሳይሽ ጉዳቸው ላሳይሽ በማለትም
ልታሳያ ስትል ስልኩን ጥቅ አድርጋ ቁጭ አለች። ከዛ አበጌም በጣም በመደናገጥ አጠገቧ ቁጭ አለች። አቶ ደረጀም ትንሽም ቁጭ ሳይሉ በቃ ልተኛ በማለት ብድግ ብለው ወደ ክላሳቸው ሄዱ። በዚህ ጊዜ አበጌ ነይ ላሳይሽ እማዬ ጉዱን ስትላት የምን ጉድ ነው እስቲ ያሳየኝ በማለትም ስልኩን ማየት ጀመሩ። ዳጣም እንግዲህ እልፍ እያለች ወደ ናታን ክፍል ገባች። ከዛ አንተ እንዴት ነህ ምናምን በማለት ስትጠይቀው ናታንም ያው የጻፈችው ቴክስት እሷ ስለመሰለው አንቺ ቆይ በመቼ ጀምሮ ነው እንደዚህ ደፋሪ ሆንሽው በማለት ሲጠይቃት ምንድን ነው አለችው። እሷም እንዴ ምን ሆነህ ነው? እኔ እኮ ከዚህ ሳልፍ ትንሽ ላበሳጭሽ ብዬ ነው አለችው። እንዴ አሁን የጻፍሽልኝ ቴክስት አንቺ አይደለሽም ወይ የጻፍሽልኝ ሲላት ምን ቴክስት? ኧረ እኔ ምንም የማውቀው ነገር የለም አለች። ከዛ ናታን በጣም ደነገጠ። ከምርሽን ነው አላት። አዎ ስልኬ ራሱ ውሃ ጋ ነው በማለት ጠየቃት መለሰችለት። ከዛ ናታን በጣም ተናደደ። ከዛ የምርሽን ነው ሲላት አዎ ኪድዬን እኔ ምንም አልጻፍኩም ስልኬም ውሃ ጋ ነው በማለት ስትለው ናታን በጣም በመበሳጨት ቀጥታ ወደ አበጌ ነበር ያመራው። ውድ ቤተሰቦቼ ይሄ መጨረሻው የአበጌ መጨረሻ ምን ይሆን? ዛሬም ትዋረድ ይሆን? ይሄ ውሸቷ፣ ይሄ ተንኮሏ ነገስ ያዋርዳት ይሆን? ምን ይፈጠር ይሆን የሚለው በቀጣይ ቪዲዮ ይዤላችሁ ቀርባለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። አዲስ ቪዲዮ እስከምንገናኝ በያላችሁበት ሰላምና ጤና ይመኝላችኋለሁ። ሰላም ይሁንልኝ።